እሺ ተመልካቾች እንዴት ናችሁ? ለደሃ ሀገራትና ለታዳጊ ሀገራት የዕዳ ምህረትና ወይ ደግሞ የዕዳ ሽግሽግ ሊኖር ይችላል ብለው በጉጉት ከሚጠብቁ ስብሰባዎች መካከል አንዱ የቡድን ሰባት ሀገራት ስብሰባ ስለ ዕዳ ምህረት ሳይነሳበት ተጠናቋል። ሌሎች አጀንዳዎች ናቸው የነበሩት። በሌሎች አጀንዳዎች ላይ ነው ውሳኔ የተላለፈው። ዋና ዋና የሚባሉ የኢኮኖሚና የማህበራዊ ጉዳዮችን ላነሳላችሁ ፈልጌያለሁ። እንግዲህ 52ኛው ጉባኤ ነው የተከናወነው። የግሩፕ 20 የጂ7 የሚባሉት ስብሰባ ከሰኔ 8 እስከ ዛሬ እስከ 10 ድረስ ነው በፈረንሳይ ነው የተካሄደው። በአስቸጋሪ ወቅት ላይ የተከናወነ ስብሰባ ተብሏል። ፖለቲካና ኢኮኖሚ ቀውሶች የነበሩበትም የዩክሬን ራሽያ ጦርነት በዛው የቀጠለበት ነው። መካከለኛው ምስራቅ ላይ ጦርነት ያለበት ነው። ይሄን ሁኔታዎች ባሉበት የተከናወነ ነው። በመሪዎች ደረጃ ነው። የግሩፕ 7 አባል ሀገራት አሜሪካ፣ እንግሊዝ፣ ካናዳ፣ ጃፓን፣ ጀርመን፣ ፈረንሳይና ጣሊያን ናቸው እና የአውሮፓ ህብረትም በቋሚነት ይሳተፋል እና የግሩፕ 7 ጽህፈት ቤት ያለው አይደለም። እንደ ጽህፈት ቤት ያለው ሳይሆን አዘጋጅ ሀገር በየአመቱ እየተወሰነ በየአመቱ ደግሞ ፕሬዚዳንት ይቀመጣል። የዛች ሀገር ፕሬዚዳንት ለምሳሌ በአሁኑ ፈረንሳይ ነች የምታዘጋጀው። ስለዚህ ኢማኑኤል ማክሮን የግሩፕ 7 የ2026 ፕሬዚዳንት ሆነው ነው የመሩት እና የተለያየ ጊዜ የተለያየ መዋቅር የነበረው ነው ይሄ የግሩፕ 7 የሚባለው ማለት ነው እና በ1973 ላይ በተለይ ከመካከለኛው ምስራቅ ተነስቶ የነዳጅ ቀውስ ነበር። በዛን ጊዜ እሱን ለመቋቋም ሲባል በ1975 ነው እነዚህ የመጀመሪያዎቹ 6 ሀገራት ናቸው የነበሩት። እንግሊዝ፣ አሜሪካ፣ ጃፓን፣ ጀርመን፣ ፈረንሳይና ጣሊያን ነበር የነበሩት። ከዛ በ1976 ከአንድ ዓመት በኋላ ካናዳ ተቀላቀለች። ከ1977 ጀምሮ ደግሞ የአውሮፓ ህብረት በቋሚነት የግሩፕ 7 ሀገራት ስብሰባ ሲኖራቸው ይሳተፋል። እንደውም ወደ ግሩፕ 8ም ተሻግሮ ነበር። በ1998 ላይ ራሽያን ከተዋት 8ኛ ስትሆን ግሩፕ 8 ተብሎ ነበር፣ የቡድን 8 ተብሎ ነበር። ለተወሰነ ጊዜ አንድ 15-16 ዓመት ነው የቀጠለው እንደዛ። 2014 ላይ ራሽያ ክሪሚያን ስትወር በቃ ከአባልነት ወጣች፣ ወደ ቡድን 7ነት ዝቅ አለ ማለት ነው እና የአሁኑ ስብሰባ ላይ ተጋባዥ የሚሆኑ ሀገራት አሉ። በአሁኑም የተወሰኑ ሀገራት ተጋባዥ ሆነዋል። ከአፍሪካ ጎረቤት ኬንያ አለችበት። ኢትዮጵያ አንዴ ተወክላ ታውቃለች። አይ ቲንክ 2015 ላይ 41ኛው ስብሰባ ላይ በወቅቱ በጠቅላይ ሚኒስትር ኃይለማርያም ደሳለኝ በጀርመን የነበረው ላይ ኢትዮጵያ ተሳትፋ ታውቃለች። በወቅቱ ኢትዮጵያ ትልቅ የኢኮኖሚ እድገት ታስመዘግብ ነበር በየአመቱ እና የአፍሪካ ህብረትን መቀመጫ ስለሆነች አፍሪካን ትወክላለች በሚል ተሳታፊ ነበረች። በአሁኑ ግን ኬንያ ነች ተሳታፊ የሆነችው። ህንድም ተጋባዥ ነበረች፣ ብራዚልም ተጋባዥ ነበረች። ከእስያ በተጨማሪ ደግሞ የደቡብ ኮሪያም ተጋባዥ ነበረ። ግን ዩክሬንም በዘለንስኪ ተወክላ ነው የቀረበችው። ይሄ የግሩፕ 7 የሚባሉት ሀገራት በጣም ከፍተኛ ድርሻ ያላቸው ናቸው። በዓለም ላይ ኦልሞስት ወደ 43 የሚሆነውን ጂዲፒ የሚይዙ ናቸው። ከ51 ትሪሊዮን ዶላር በላይ ማለት ነው። አሜሪካ ብቻዋን 31 ትሪሊዮን ደርሳለች። ጀርመን ወደ 4.9 ትሪሊዮን፣ ጃፓን ወደ 4.3 ትሪሊዮን፣ እንግሊዝ ወደ 4.2 ትሪሊዮን በጣም ትልቅ እና 126 ትሪሊዮን ዶላር ለደረሰው የዓለም ኢኮኖሚ 43 ከመቶውን የሚይዙ ናቸው። እንደውም ጂዲፒያቸው አሁን እየቀነሰ ነው እንጂ ከ2000 አካባቢ ላይ የነበራቸው ጠቅላላ ሀገራዊ ምርት በዓለም ላይ የነበራቸው ድርሻ ከ65 በመቶ በላይ ነበር። ግን ላለፉት 25 ዓመታቶች ቻይና በከፍተኛ ሁኔታ አድጋለች። ህንድ እንኳን ከ5 ትሪሊዮን በላይ ያላት፣ ቻይና ወደ 20 ትሪሊዮን ዶላር አሁን ክሬት አድርገዋል። ሌሎች ታዳጊ ሀገራቶች በፍጥነት እየጨመሩ ሲመጡ የቡድን 7 ሀገራት ጠቅላላ ኢኮኖሚ ድርሻ ዝቅ እያለ ነው የመጣው። አሁን 43 ላይ ደርሷል። በህዝብ ደረጃም ብዙ የሚባል አይደለም። ወደ 780 ሚሊዮን ህዝብ ሼር ነው። በዓለም ላይ 9 ከመቶ የሚሆነውን ህዝብ ድርሻ ነው የሚይዘው። ግን ዓለም አቀፍ ተቋማቶች ላይ ትልቆቹ ዓለም አቀፍ ተቋማቶች ላይ ያላቸው ድርሻ በጣም ሰፊ ነው።
አይኤምኤፍ ውስጥ ብቻ ያላቸው ድምፅ ወደ 40 ከመቶ የሚደርስ ድምፅ ነው ያለው። ድምፅና ሼር በሉት። ወርልድ ባንክ ወደ 50 ከመቶ ነው። በዓለም ላይ የተሰጡ የልማት ድጋፎችን ወደ 80 ከመቶ የሚሰጠው ይሄ ተቋም ነው። ስለዚህ ትልቅ የሚባለው ተቋም ነው ይሄ ተቋም እና ስብሰባ ተቋም ሳይሆን ህብረት ልንለው እንችላለን። ስብሰባ ባደረገ ቁጥር በጣም የሚጠበቁ ሀሳቦች አሉ። በተለይ ለድሃ ሀገራት የዕዳ ሽግሽግ ይኖራል ወይ ደግሞ የድሃ ምህረት ይኖራል ብለው ይጠብቃሉ። ግን በአሁኑ ስብሰባ ላይ ዋና የነበሩት አጀንዳዎች 6-7 አጀንዳ ነበር የነበረው። የመጀመሪያው የዩክሬን ጦርነቱን ማሸነፍ እንድትችል ምን መደረግ አለበት የሚል አንድ ሀሳብ ነበረ። ሁለተኛው የመካከለኛው ምስራቅ ጦርነት እንዴት መቋጨት አለበት የሚልም ሀሳብ ነበረብን። የኢራን ቀውስ፣ ኢራን እየፈጠረች ያለችው ቀውስ፣ ኢራን ውስጥ የተፈጠረው ቀውስ እንዴት መሆን አለበት፣ ምክንያቱም ከዓለም ኢኮኖሚ ጋር ስለሚገናኝ። የነዳጅ ዋጋ ንረት በጣም ጨምሯል፣ እሱ እንዴት መደረግ አለበት የሚል ነው። የአርቲፊሻል ኢንቴሊጀንስ ሁኔታም ሀሳብ ነበር። ቻይና ጠቅላላ ኢኮኖሚ ላይ እያመጣች ያለችው ተጽዕኖም እና የድሃ እና የታዳጊ ሀገራትም የዕዳ መብዛትም ጉዳይ አንዱ ሀሳብ ነበር። ውሳኔ አልተወሰነበትም እንጂ ዋና ዋና ሀሳቦቹ እነዚህ ናቸው። አንደኛው የዩክሬን ጦርነት እንግዲህ ህብረቱ የወሰነው ምንድን ነው? ለዩክሬን ድጋፍ ያስፈልጋታል። የገንዘብ ድጋፍ መቀጠል አለበት፣ የመከላከያ ድጋፍ መቀጠል አለበት። ራሽያ ላይ ተጨማሪ ማዕቀብ መጣል እንዳለበት ተስማምተው ነው ያለቀው። የኢራንም ቀውስ እንግዲህ ኢራን በፈጠረችው ቀውስ ብቻ በተለይ ሆርሙዝን ተከትሎ የዓለም የነዳጅ ዋጋ በ30 ከመቶ ነው የጨመረው። ስለዚህ የሆርሙዝ ደህንነት መጠበቅ እንዳለበትና ሌላ አማራጭ እንደሚያስፈልግ እዚህ ላይም ቡድኑ ተስማምተዋል። ከቻይና ጋር ያለው ጥገኝነትም እንዲቀንስ ሀሳብ ቀርቦበትም ስምምነት ላይም ደርሰዋል። በተለይ ለኤሌክትሪክ መኪና ባትሪ ምርት የሚያገለግለው ራሱ የኤሌክትሪክ መኪና የአርቲፊሻል ኢንቴሊጀንስ ቴክኖሎጂ ውጤቶችም እነዚህን ለመስራት የሚያስፈልጉ ማዕድናትም ላይ ቻይና ላይ ያለ ጥገኝነት አለ፣ እሱ መቀነስ አለብን ወደሚል ስምምነት መጥተዋል። የዓለም ዕዳ ሁኔታም በተመሳሳይ ነው። በቃ የዕዳ ሀገራት ጫና ውስጥ ናቸው የሚል ሀሳብ ሲነሳ ነበር። ግን ዕዳ ስለመሰረዝ የመጣ ሀሳብ የለም፣ ቃልም አልገቡም። አርቲፊሻል ኢንቴሊጀንስ ግን በቃ በአግባቡ መመራት አለበት፣ የደህንነት ጉዳይ መጠበቅ አለበት፣ የህጋዊነት ጉዳይ በተለይ ለህፃናት አዲስ ህግ ያስፈልጋል አጠቃቀም ላይ የሚል ስምምነት ተከናውኖበት ነው ስብሰባው ዛሬ የተጠናቀቀው። የፖለቲካል ኢምፓክቱ አሁን የግሩፕ 7 ሀገራት እየቀነሰ ነው። በፊት ብቸኛና ወሳኝ ተቋም ሆኖ ህብረት ሆኖ ያገለግል ነበር። አሁን ግን የቻይና ኢኮኖሚ በፍጥነት በጣም እያደገ ነው። የህንድ ኢኮኖሚ በጣም እያደገ ነው። የብራዚል ኢኮኖሚ በፍጥነት እያደገ ነው። የራሽያ ኢኮኖሚና ተጽዕኖ በጣም እያደገ ነው። የእነዚህ ሀገራት ጫናና ኃይል እየጨመረ ስለሆነ የቡድን 7 ሀገራት አሁን ውሳኔ የሚያስቀምጡ አይደለም እየሆኑ ያሉ፣ ትንሽ ዕዳ ምናምን ካልሆነ በስተቀር ውሳኔ እየወሰኑ ሳይሆን ስምምነት ፈጣሪ አይነት ካራክተር እየያዙ ነው ያሉት። ለዚህ ነው ፈረንሳይና ፈረንሳይ አካባቢ ላይ በአሁኑ ነበረ ተቃውሞ ነበር። ምክንያቱም ይሄ ግሩፕ 7 የዓለምን ኢኮኖሚ እኩልነት አላሻሻለም፣ በቃ በዓለም ላይ ያለው የገቢ ልዩነት በጣም ሰፍቷል የሚል ተቃውሞም ሲቀርብበት የነበረ ነው እና ደሃና በማደግ ላይ ያሉ ሀገራት ይጠብቃሉ የዕዳ ምህረት ሊኖር ይችላል በሚል። ግን በቀጥታ የግሩፕ 7 ሀገራት እንደዛ አያደርጉም። የሚያደርጉት ምንድን ነው? ከፍተኛ ድርሻ አይኤምኤፍም ስላላቸው ወርልድ ባንክ ላይም ከፍተኛ ድርሻ ስላላቸው ምህረት ካደረጉ እንዲደረግ የሚያደርጉት በጣም ስትሪክት የሆነ ችግር ካለ እዛች ሀገር ላይ ወደአሁን የመክፈል የምትቸገር ከሆነ ሪፎርም የምትፈልግ ከሆነ በአይኤምኤፍ በኩል ነው የሚያደርጉት፣ በወርልድ ባንክ ግሩፕ በኩል ነው የሚያደርጉት፣ የፓሪስ ክለብ በሚባለው በኩል ነው። ደግሞ የግሩፕ 20 የሚባለው ደግሞ ማዕቀፍ አለ እነ ቻይናን ጨምሮ ሁሉም ያሉበት። አሁን ኢትዮጵያ የቦንድ አበዳሪዎቹ ሄደው የተቀረቀረበት ማለት ነው የኮመን ፍሬምወርኩ። ምን ማለት ነው ኮመን ፍሬምወርኩ? ለምሳሌ የፈረንሳይ ዕዳ ያለበት አንድ ሀገር ወይ ደግሞ የአይኤምኤፍ ዕዳ ያለበት አንድ ሀገር አንዱ ብቻ ባለ ምህረት ማለፍ አይቻልም። ሁሉም ሀገራቶች መስማማት አለባቸው። ሌሎች አበዳሪዎችም ለምሳሌ የቦንድ አበዳሪዎች ጋር ኢትዮጵያ ስምምነት ብታደርግ ቻይናና ፈረንሳይ ስላልፈለጉ በባለፈው ግሩፕ 20 ውስጥ ስምምነት አልተደረገም። ስለዚህ ሁሉም አበዳሪዎች በፌር መስተናገድ አለባቸው የሚል የኮመን ፍሬምወርክ አለ። በዛ በኩል እንዲያልፍ ነው የሚያደርጉት። ሁሉም መስማማት አለባቸው። በቀጥታ ምህረት አያደርጉም። ግን
ይጠበቃል። ተጽዕኖ ስላላቸው IMF ላይ ተጽዕኖ ስላላቸው ወርልድ ባንክ ላይ ተጽዕኖ ስላላቸው ተብሎ ይጠበቅ ነበር። የአሁኑ ስብሰባ በመሪዎች ሁሉም በመሪዎች ደረጃ ነው ተገኝተው የተሳተፉበት። ሀሳቡ ይህን ነበር የሚመስለው። ማንኛውም ሀሳብ አስተያየት ከላካችሁ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።